ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሶሻል ሚዲያ እና የአእምሮ ጤና በሚል ሀሳብ ነው የምናገረው። የአእምሮ ጤና ወሳኝ ነገር ነው። ሰው ለሁሉ ነገር ለሚያስበው፣ ለሚያደርገው፣ ለሚኖረው ኑሮ የአእምሮ ጤንነቱ መሰረት ነው። አእምሮአችን ጤነኛ ካልሆነ ማንኛውም የሰውነታችን አካል ጤነኛ ነው ማለት አንችልም። የአእምሮ እንደምታውቁት ዋናው ማዘዣ ጣቢያው ነው። ብዙ የአእምሮ ጠበብት ባልሆነ ካነበብኳቸው ከተረዳኋቸው ነገሮች የሰው ልጅ ዋናው የሚንቀሳቀስበት መሰረቱ ያለው አእምሮ ላይ ነው እና አእምሮአችን ጤንነት መጠበቅ ከእያንዳንዳችን የሚጠበቅ ነው እና ሶሻል ሚዲያ አሁን እንደምናየው ከፍተኛ የሆነ የአእምሮ ቀውስ በሰዎች ላይ እያመጣ ነው። ዘወትር ከሚከታተሉ ሰዎች ባሻገር ክሪኤተር ነን ብሎ የሶሻል ሚዲያ ፕሮግራም የሚያዘጋጁ ሰዎች ቲክቶከሮች ሊሆኑ ይችላሉ፣ የዩቲዩብ ሚኒስትሪ የሚያዘጋጁ ሰዎች ሊሆኑ ይችላሉ፣ አነቃቂ ንግግር እናደርጋለን የሚሉ ሰዎች ይሆናሉ። በአብዛኛው ሁሉም አይደሉም፣ በአብዛኛው ግን የራሳቸው ጤና አጠራጣሪ የሚሆንበት ደረጃ ላይ እየደረሰ ነው። ልብ በሉና እዩ። አንድ ሰው የህይወት መርህና መሰረት ሊኖረው ይገባል። አንድ ሰውዬ ሲመርቅም ሲሳደብም በአንድ ጊዜ ካያችሁት የሆነ የተፋለሰ ነገር አለ ማለት ነው። አንዳንዶች መደዳውን እየተሳደቡ ነው የሚሄዱት፣ ሁሌ ይሳደባሉ። ስድብ የሚወዱ ሰዎች እነሱ ጋር ገብተው ይከታተላሉ። ብዙ ጊዜ የሰማው ነገር ስለሚገዛ የሚሰሙትም የሚናገሩትም ሰዎች መታነጽ ስለማይችሉ ሰው በመሰረቱ በሚናገረው ነገር ሌሎች ሰዎች ከማናጽ ባሻገር ከአንደበት የሚወጣ ቃል የራስንም ጆሮ በጆሮ ገብቶ ራስንም ስለሚያንጽ ያናጭ የሆኑ ስድ ንግግሮች የሚናገሩ ሰዎች እና የሚሰሟቸው ሰዎች ለአእምሮ ህመም የተጋለጡ ይሆናሉ። የአእምሮ ህመም ፈልገን ብቻ የምናመጣው ሳይሆን በልምምድም ሊመጣ ይችላል። ደጋግመን በምናረጋቸው ትክክል ያልሆኑ ነገሮች ትክክል እንዳልሆነ እያወቅን ግን እያረግ ነው ለሆነ ነገር ብለን እያረግ ነው። ከጊዜ ብዛት በአእምሮአችን መወቀስ መከሰስ ስንጀምር ትክክል ያልሆነ ነገር እያደረግን መሆኑን ስናውቅ የሆኑ ባዕድ ነገሮች መፈለግ እንጀምራለን። ወይ አልኮል ውስጥ እንደበቃለን፣ ወይ ድራግ ውስጥ እንደበቃለን፣ ወይ የሆነ አልባሌ ቦታ መገኘት እንጀምራለን። ያኔ አእምሮአችን እየላሸቀ አስተሳሰባችን እየወረደ በሰው በእድሜያችንና በእውቀታችን ልክ ሳይሆን ይቀርና በማህበረሰቡም የተተፋን እንሆናለን። እንደገና በራሳችን የምንከሰስ እንሆናለን። የኛ የሚሉ ሰዎች ይሸማቀቁብናል፣ ያፍራሉ። አባቴ ነው ለማለት ያፍራሉ፣ እናቴ ነች ለማለት ያፍራሉ፣ ዘመዴ ነው ለማለት ያፍራሉ። እና የአእምሮ ጤና ለሰው ልጅ ወሳኝ ስለሆነ የምንናገራቸው፣ የምንሰማቸው፣ የምናነባቸው ነገሮች በአእምሮአችን ላይ የሚፈጥሩትን ኢንፍሉዌንስ መረዳት ያስፈልገናል። ዝም ብለን ያገኘነውን ነገር ከፍተን የምንሰማ ከሆነና ለአእምሮ ጤና ጠቃሚ ነው አይደለም ብለን ማንገምት ከሆነ፣ ሁልጊዜ ጥላቻ ከሆነ፣ ስድብ ከሆነ፣ የዘር ወይም የሃይማኖት መከፋፈል ከሆነ አእምሮአችን በዚህ ጉዳይ ላይ እየተያዘ ስለሚሄድ ሼፕ እየሆነ ነው የሚመጣው። ሼፕ እየሆነ እንመጣለን። በዛ ነገር ሼፕ ሆነን መጥፎ ነገር እንደ ጥሩ ነገር፣ ጥሩ ነገር እንደ መጥፎ መቁጠር እንጀምራለን። በእኛ ማህበረሰብ ውስጥ በአሁኑ ሰዓት አንዳንድ ሰዎች የሚያደርጉትን ነገር ስናይ በጣም የሚያሳፍርና ከሰው ልጅ የሚጠበቅ አይደለም። በተለይ ብዙ ተከታይ ያላቸው ሆኖ ብዙ ሰው የሚሰማቸው ሰው ሆኖ ምንም ከማህበረሰቡ ባህል የአኗኗር ዘይቤና በግብረ ገብ ከሚባለው ነገር ወጣ ያለ ነገር ሲያደርጉ የእድሜ ማነስ ነው እንዳንል፣ እድሜያቸው ሙሉ ሆኖ የትምህርት ማነስ ነው እንዳንል፣ የሆነ ቦታ ተምረው ተመርቀው ግን ደጋግመው ተመሳሳይ የሆነ ለማህበረሰብ እሴት ምንም ጥቅም የሌለው በጣም ጎጂ ነገር የሚያስተላልፉ ሰዎችን ስናይ እነዚህ ሰዎች ጤነኛ ናቸው ማለት አንችልም። እነዚህ ኮንቴንት ክሬተሮች ነን የሚሉ ሰዎች የሚያወሩትን ነገር ስለሚያጡ፣ ምክንያቱም በተሰጥኦ የተጀመረ ስላልሆነ በቀላሉ ያን ነገር መሸፈን የሚችል ሀሳብ ማመንጨት ስለማይችሉ ይሄ ለዛሬ ምን ላርግ በሚል ስለሚጨነቁ ስህተት ውስጥ ይወድቃሉ። የማይባል ነገር ማለት ይጀምራሉ። እንደዚህ ብል ሰው ይገረማል። አንዳንዶቹ የውሸት ታሪክ ፈጥሮ ዩቲዩብ ከፍቶ የሆነ ሰው አስጠንቶ ኢንተርቪው ያደርጋሉ። እንዲህ አድርጌ ነበር ልክ ከማርስ የመጡ ይመስል በዚህ ምድር ላይ እንዳልነበሩ አድርጎ ውሸትና እውነት መለየት የማይችል ህዝብ ነው ብሎ በቃ እየተጫወቱበት ነው ያሉት። እንደዚህ አይነት ሰዎች ደግሞ ብዙ ይሰማቸዋል። አንዳንዶች ጭር ሲል አንወድም ይላሉ። ጭር ሲል አንወድም። አንዳንድ አሉ። እኔ አሁን የሚገርም አንድ እህት የምትገርመኝ አለች። በቃ በዘመኑ ሙሉ የሆነ ነገር ማድረግ አለባት። ወይ አሞኛል ብላ እርዳታ መጠየቅ አለባት፣ ወይ ደግሞ እሱ ደግሞ ሲል ከባሌ ጋር ተለያይቼ ልጆቼን ብቻዬን አሳድጋለሁ ማለት አለባት፣ ወይ ቆይቶ ከባሌ ጋር ታርቄያለሁ እንደዚህ ሆኛለሁ ማለት አለባት። ከዛ ቆይቶ እንደገና በሆነ በሃይማኖት ነገር ውስጥ ትገባለች። የሆነ ሰው ሞቶ በሀዘን ነገር ውስጥ ትገባለች። እንደዚህ አይነት ሰዎች አእምሮ ጤና አላቸው ማለት አንችልም። ሕክምና ያስፈልጋቸዋል፣ ትሪትመንት ያስፈልጋቸዋል። ከአቅሟ በላይ የሆነ ነገር የጀመረችው ለእሱ አይሆንም። ቤተሰብ የምትመራ ከሆነ ልጆች ካሏት ምንም ብትማረው ሙቀትም ቢኖራት ይሄ የሶሻል ሚዲያ ቀለል አድርጎ የሚሰራው ሰው ለገንዘብ ሳይሆን ለፈን የሚሰራው ሰው እንጆይ የሚያደርግበት ራሱ
እንደዛ አይነት ሰው ነው እንጂ በዚህ ገንዘብ አገኛለሁ ታዋቂ እሆናለሁ እንትን እሆናለሁ ብሎ የሚሰራው ሰው ስህተት ውስጥ ይወድቃል። እና የአእምሮ ጤና ሶሻል ሚዲያ የሚያስተላልፉ ሰዎች ጤንነታቸው ምን ያህል የተረጋገጠ ነው? ሁሉም ሰው መመርመር አለባችሁ፣ እኔንም ጭምር። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።